ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ እዚህ ጋር ደሴ የሚሄድ የረመዳን አስቤዛ አለ። እዚህ ጋር ደግሞ መርሳ አባጌትዬ የሚሄድ የረመዳን አስቤዛ አለ ማለት ነው። እያንዳንዱን ዋጋውን መነግራችሁ ይሆናል። ይሄ 23880 ብር ነው የፈጀው። እዚህ ጋር ደግሞ 15950 ብር ነው የፈጀው ማለት ነው። እዚህ ጋር እንደምታዩት መኮሮኒ 10 ኪሎ 1700 ብር ነው የተገዛው። ኪሎ በ170 ብር ነው። 10 ኪሎ ዱቄት 1100 ብር ኪሎ፣ ያው በ110 ሂሳብ ማለት ነው። እዚህ ጋር ደግሞ ስኳር አለ 10 ኪሎ 1850 ብር ኪሎ በ185 ብር ሂሳብ ነው። እዚህ ጋር ደግሞ 10 ኪሎ ሩዝ አለ ኪሎ በ120 ብር ነው 1200 ብር ነው ማለት ነው። እዚህ ጋር ደግሞ የሾርባ ገብስ 5 ኪሎ ነው 850 ብር ነው የፈጀው። አጃ 5 ኪሎ 1100 ብር ኪሎ በ220 ብር፣ ይሄኛው 170 ብር ነው ኪሎ። እዚህ ጋር ደግሞ ቡና አለ፣ ቆንጆ ቡና ነው። ቡና 2 ኪሎ ቡና ነው ማለት ነው የገዛሁት 3000 ብር። ከዛ ሀባይብ ቴምር አላት እዚህ ጋር አንድ ካርቶን ቴምር 2030 ነው ወይም 2030 ላይ የሚያበቃ ማለት ነው። ቴምሩ 2800 ነው የተገዛላት ማለት ነው። እንግዲህ ይሄኛው አስቤዛ የሚሄደው ደሴ ነው። እንግዲህ እናንተም አጅራችሁን አላህ ከፍ ያደርግላችሁ። ቤተሰብን ማስደሰት ማስፈጠር በእንደዚህ አጫጭር በሆነ ነገር በጣም ጥሩ ነው፣ አስፈላጊም ነው። ለምን ቤተሰቦቻችን እኛን ለፍተው ስንት ነገር አይተው የሰው ፊት አይተው ደልቷቸው አይደለም። ብዙዎቻቸው ወላጆቻችን የሁላችንም ማለት ይቻላል ኢትዮጵያ ላይ እና ለፍተው ነው ያሳደጉን። እነሱን ደግሞ ማስፈጠር ደስ ይላቸዋል። ሀቂቃ ወላሂ በቃ በጣም ነው ደስ የሚላቸው። እኔ ሁልጊዜም የምመክራችሁ ነገር ራሳችሁን በማይጎዳ መልኩ አስፈጥሩ፣ አድርጉላቸው። እናንተም ከሄዱ በኋላ አይመለሱ። እንግዲህ የሆነ ነገር አርገንላቸው ቢሆን እያልን የምንመኘው ብዙ ነገር ይኖራል፣ ቤተሰቦቻችንን ያጣን ሰዎች ማለት ነው። እና እኛ እንኳን ነፍስ ሳናቅ ታመው የሞቱትን አሳክመናቸው ቢሆን የሆነ ነገር ፊታችሁ ላይ ውል የሚል ነገር አለ። ወላሂ ከባድ ነው። ዞሮ ዞሮ ግን እያሉ ማስደሰት ጥሩ ነው። እንደዚህ ሳይበዛ ጥርምጥን ባለ ማለት ነው። እና እናንተንም ሳጎዱ እናንተን ሳጎዱ ማለት አሁን አንዳንድ እህቶች በቃ ያገር ብዙ ነገር ነው የሚያረጉት፣ ግን ደግሞ ለነሱ አይመስላቸውም። ቤተሰብ ሲሄድላቸው እንደዚህ ብዙ ብር ይወጣ አይመስላቸውም። አንዳንድ ቤተሰቦች ደግሞ ብሩ የሚሰጣቸው የተሻለ ደስ ይላቸዋል ማለት ነው፣ ከእቃም ማስቤዛም ከሚገዛላቸው። ላኪን ግን እናንተ እነሱ እኮ አይገዙም ማለት አይደለም፣ ሀቂቃ ይገዛሉ። እኔ አሁን እናቴን ያ 50 ኪሎ ዱቄት ቴምር፣ አንድ ቆርቆሮ ዘይት ምናምን ቡና ስላለን ቡና አላዝም ስኳር ምናምን አዝላት ነበር። እዛው እኔ ሳዝላት ሁሉም ነገር ይደርሳታል። ግን ብር ስልክላት ደግሞ ግማሽ ሩብ የሚሆነውን ገዝታ የቀረውን ብር እዚህ ኋላ ሳይባል ይጠፋል ማለት ነው እንጂ የሚገዛማ ሞልቷል። ቤተሰቦቻችሁ አይገዙም እንደ ምናምን የምትሉ ኮሜንታተሮች አላችሁ እና ለዛ ነው ይሄን የምላችሁ። እንግዲህ ይሄኛው አስቤዛ የሚሄደው ደሴ ነው። እዚህ ጋር ደግሞ መርሳ አባጌትዬ የሚሄድ ነው ማሳያችሁ። 23850 ብር ነው የፈጀው ማለት ነው። እዚህ ጋር 10 ኪሎ በርበሬ በ750 ብር 7500 ብር ገዝቻለሁ። ቅመሙ 3000 ብር ነው። ከዛ ደግሞ 10 ኪሎ ሽሮ ነው። ሽሮ 10 ኪሎ በ2000 ብር ነው የገዛሁት። አተርና ባቄላ ነው ኪሎ 200 ብር ነው ማለት ነው። 10 ኪሎ ሽሮ ቅመም 1980 ብር ነው። ማዘጋጃ 2000 ብር ከፍያለሁ። ከዛ ዱቄት 2200 ብር 10 ኪሎ 20 ኪሎ ነው የገዛሁት። ኡመር ዘይት 2 ሀባ 5 ሊትር 4500 ብር። ከዛ ቴምር 700 ብር። እንግዲህ ሽሮና በርበሬዋ እንደዚህ እንደምታዩት ማሻአላ ተባረከ ረህማን ሆኖ ነው የተዘጋጀላት። በጤና በአፊያ የሚጠቀሙበት ያድርጋቸው። አልሐምዱሊላህ ብዙዎቻችሁ እህቶች ወዳችሁት እናቴ እንደዚህ ብላ መረቃሻለች፣ እናቴ እንደዚህ ብላ መረቃሻለች ነው እያላችሁኝ ያላችሁት። ኢንሻአላህ
እኔ በእርግጥ ምንም ያረኩላቸው ነገር የለም። እናንተ ናችሁ ዋናውን ምርቃት መውሰድ ያለባችሁ። እኔንም ደግሞ አሜን ብያለሁ ማለት ነው። ብዙዎቻችሁ እየነገራችሁ ነው በውስጥ መስመር። እዚህ ጋር 10 ኪሎ ዱቄት ሁለት ነው ያለው። እያችሁት ይሄ 10 ኪሎ ነው፣ ይሄኛውም 10 ኪሎ ነው ማለት ነው። 20 ኪሎ ዱቄት እንደዚህ 25 ቢሆን በአንድ ላይ እየታሸገ ይኖር ነበረ። ይሄ 10 ኪሎ 20 ኪሎ ስለሆነ ያለችኝ 10 ኪሎ ነው ማለት ነው። እና እዚህ ጋር ሁለት ኡመር ዘይት 2250 ብር ነው አንዱ፣ 4500 ብር ይመጣል ማለት ነው። እዚህ ጋር ደግሞ ቴምር ቆንጆ ቴምር ነው አልኑር ሁለት ፍሬ ነው ያዘዘች 700 ብር 350 ማለት ነው። እንግዲህ ሀባይብ ይሄ በአጠቃላይ 23880 ብር ነው የፈጀው ማለት ነው። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። አሁን ላይ ያው አስቤዛ ቶሎ ቶሎ እየገዛሁ ነው አልሐምዱሊላህ። አስቤዛ ዝርዝራችሁን ጻፉ ብያለሁ በዋትሳፕ እየመጣችሁ የአስቤዛ ዝርዝሩን ያው አሁን እስከ ረመዳን 10 ድረስ ኢንሻአላህ ረመዳን አስቤዛን ማስተናግደው ማለት ነው። የቤት እቃ ደግሞ ከረመዳን 10 በኋላ ኢንሻአላህ እገዛላችኋለሁ ማለት ነው። እቃችሁን ያው ይሄንን ይመስላል። ከወደዳችሁት ላይክ ሼር አይረሳ። ሰላም ሁኑልኝ፣ ዱአ አድርጉልኝ፣ አትርሱኝ።